መቼም ለሀገራችን ለኢትዮጵያ እንዲሁም ለዳውሮ ዞን እና ለኮይሻ አካባቢ በአጠቃላይ እጅግ ልዩ ቀን ነው ብዬ አምናለሁ። በሀገራችን ታሪክ ለማለት በሚያስደፍር ደረጃ ትንፋሽ በሚያሳጥር ፍጥነት ልብ ወከክ የሚያደርጉ በጣም አስደናቂ የሚቻሉ የማይመስሉ እኛ ኢትዮጵያውያን የምንችለው የማይመስለን በሰው ሀገር ስንሄድ አፋችንን ከፍተን እንደ ልዩ ነገር ብርቅ ሆኖብን የምናየው በጣም አስገራሚ በይቻላል መንፈስ ማጣት እንዲሁም ባለራዕይ መሆን ባለመቻል ለለውጥ ክፍት ባለመሆን ያለንን አቅም በደንብ በአግባቡ መጠቀም ባለመቻል የሰው እንዲሁም የተፈጥሮ ሀብታችንን መረዳት ማወቅ ባለመቻል ለብዙ አስርተ ዓመታት አንድ ቦታ ላይ ቆመን የነበርን ሰዎች እንግዲህ ፈጣሪ ጊዜው ደረሰና ያቀደውን ሳይሰራ የማይተኛ አቅምን በጥራት ማየት የሚችል ውበትን ሳይፈጠር ከመፈጠሩ በፊት ቀድሞ ማየት የሚችል እንዲሁም ማሳየት የሚችል ያላችሁ ክብራትና ክብራን መሪው ለዘመናት ተከርችሞ የቆየውን የታሪክ ቋት የሆነውን ቤተመንግስት በስድስት ወር እሰራዋለሁ አሉ። ከዚች ቦታ አንድ ቦታ መርጠው ከዚች ቦታ አዲስ አበባን እያየን ምንዝናናበት ያልሽ ሰፈሬ ያቺ ኮንትን ፎቅ ናት የምንልበት ልዩ መዝናኛ መፍጠር አለብን። በብስክሌት እንጦጦ ላይ መንሸራሸር አለብን አሉ። ሰሩት፣ እውነት አደረጉት። በጣም ብዙ ነው ተዋለን አሉ። የእውነት ሰሩትም አሳዩንም አሁንም እየሰሩት ነው ያሉት። የኮይሻን ታምራዊ ውበት አውጥቶ ዓለም አቀፍ የቱሪስት መዳረሻ እናደርገዋለን ብለው ቃል ገቡ። አስደናቂ የሆነ ዲዛይን ተሰርቶ ያያችሁ ታውቁታላችሁ። ብሩ ተሰባስበው ይኸው ሊያስጀምሩት እዚህ ተገኝተው ገና ይቀጥላል። ወንዞቻችን ይጸዳሉ። ጎርጎራ፣ ወንጪ እያለ ይቀጥላል። ፕሮጀክት አቅዶ ጀምሮ በአጭር ጊዜ መጨረስ ህልም እንዳልሆነ ማሳየት የቻሉ የእውነተኛ ብልጽግና የመታደስ የመንቃት የመለወጥ መስመርን አሳዩን። 3 ዓመት እንኳን አልሞላቸውም። ክብራትና ክብራን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም እዚህ በጣም ልታምኑ ከምትችሉት በላይ ከፍተኛ የሥራ አመራሮች ተገኝተዋል። የተወሰኑትን የቻልኩትን ያህል እጠራለሁ። ክቡር አቶ ደመቀ መኮንን የኢፌዴሪ እንዲሁም በጣም ራሴን በእንግሊዝኛ ኦቨርዌል ማድረግ ይባላል። በጣም ግራ ባጋባኝ ደረጃ ብዙ ሚኒስትሮች ነው እዚህ ያሉት። እዚህ ጋር ክቡር አቶ አህመድ ሽዴ የገንዘብ ሚኒስትር፣ እዚህ
ክቡር ምክትል ለራስዮን ሞቃለ እንዴ ቀጥላለሁ። በዚህ በኩል ክብርት ወይዘሮ አይሻ የከተማና ኮንስትራክሽን ልማት ሚኒስትር ናቸው። ኮይሻን ምን ያላክብር ዶክተር ሂሩት ካሳው የባህልና ቱሪዝም ሚኒስትር ይቀጥባችሁ በሚል ለተቀን የሚለፉት የሰራተኛና ማህበራዊ ጉዳይ ሚኒስትሯ ክብርት ዶክተር ኤርጎጌ ተስፋዬ። እሺ ሴቶች ህፃን ሚኒስትሯ እዚህ ከጀርባ ወይዘሮ ፊልሰን አብዱላሂ አሉ። ማታረጉም እጃችሁን አትታጠቡም። አለቃችሁ መጥተውላችኋል። እዚህ ክብርት ዶክተር ሊያ አረቀነስ ግብርማ ግድ ነው። ግብር ካልተከፈለ አይሰራማ። ይህንን ልማት በመሪነት እየመሩ እዚህ ያደረሱን የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ተገኝ እንዲባሉ ስም መጥራት ስለሚሆን ባካችሁ ይቅርታ አድርጉልኝና ወደ ፕሮግራሙ ልግባ። ሚኒስትር ዶክተር አብይ አህመድ እና የብልጽግና ፓርቲ ፕሬዝዳንት የኢትዮጵያ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር የደቡብ ክልል ርዕሰ መስተዳድር እና የተከበራችሁ ሌሎች ሚኒስትሮች እንኳን ዳውሮ በሰላም መጣችሁ። ይሄ የንጉስ ሐላላ አገር እድል አግኝታችሁ ከኛ በተሻለ በሰማይ ስላያችሁ ወንዙ ከየትነት ወንዝ የታጠረ ይህም አላስተማምን ብሎ መከላከል ምን እንደሚያህል እንደሚያስፈልግ በማወቅ ይህንን ግንብ የካበ ታሪካዊ አገር በመምጣታችሁ እንኳን ደስ አላችሁ። ከዛ በላይ እኔ ማመስገን የምፈልገው እኔና መስሎቼ ባለንበት ሰዓት ባለፉት 50 ዓመታት ውስጥ ኢትዮጵያ ውስጥ እግዚአብሔርን ስም መባረክ የተለመደ አልነበረም። ትልቅ ችግር ነበር። ግን እግዚአብሔርና ኢትዮጵያንና ሕዝቧን ይባርክ የሚል መሪ ስለሰጠ ልዑል እግዚአብሔር ክብሩ ይስፋ። አካታች በሆነው ዓላማ ጎርጎራን፣ ወንጪን ይሄን አሁን ኮይሻን ለማልማት የኢትዮጵያ የብልጽግና ቁልፎችን የሚነካካ መሪያችን እግዚአብሔር አሁንም ካለፈው በተለያየ ጊዜ ከተነሱ ማዕበል የጠበቀው አምላክ አሁንም ህልሙ ዳር እንዲደርስ ከጎናችን እንዲሆን እግዚአብሔርን እንማጽናለን። ብዙ የሚባል ነገር አለ፣ ብዙ ማለት ይቻላል። እግዚአብሔር ከጎናችን ይሁን። ብልጽግና ሽግግር ጊዜ አልፎ ይሄንን ምኞትን ይሄንን ዓላማን ይሄንን በየቦታው እንደ አሞራ የኢትዮጵያ የብልጽግና ቁልፎችን የሚነካካ መሪ ዳር አድርሶ ህልሙ ተሳክቶ በጋራ እንድናይ እግዚአብሔርን እንለምናለን። አመሰግናለሁ። አመሰግናለሁ። እግዚአብሔር ይመስገን እስከዚህ ያደረሰን ጌታ ክብር ምስጋናው ይድረስ። ይሄ አብዬ ልጄ እግዚአብሔር ይስጠው። 6 መንግስት አይቻለሁ። ከሱ በላይ እሱን መሰለ አላየውም። እግዚአብሔር ይመስገን። አንድ መለሰ ዜናዊ ትንሽ ለእኛን ሲንቀሳቀሰው ነበረ። አሁን አብዬ ዳውሮን መጥቶ እኛን ጎብኝቶ እኛን አይቶ እግዚአብሔር ይስጠው። እሷን የወለደች እናት ማይጠኑ ይባርክ፣ እግዚአብሔር ይባርከው። እሱንም እግዚአብሔር ይባርከው። ሴቶች እኛን ለይቶ ያያል፣ እግዚአብሔር ለይቶ ይየው። እሱን ምሰሶ አድርገው፣ ጌታ ያኑረው፣ እደገው፣ እድሜ ይስጠው። ክቡር ጌታ ሰማይና ምድር የፈጠርከው ጌታ በልቤ ነው የወለድኩ ልቤ ነው መመርቀው። እግዚአብሔር ይመርቅ፣ እግዚአብሔር ይመርቅ፣ እግዚአብሔር ይመርቅ፣ እግዚአብሔር ይመርቅ። እኛ ሁላችን
ቅርና ታኒ ዳውሮን ካጉጃና ታናአው ታዳውሮን ካጉጃና Hawashi ako beseda abiye sinsabo Sosi au hitsa sinsayo tani daro pe anjay tamarache pe anjay sosi marache pe anjo anju asawe sosawe gakko gidi agishata amasagana nuna machawa kashaki benna tamu perasante pe cheshwa machawa udi cheshwa atuma wa udi gitu nuna uti seda izo sape gitu auto Santa Galata, have it all Saganatagido. A Saganatagido, put all Saganatagido, all Sianago. Dauranya Hasana Gutsa, Hakete the Show, Koruani, Habotani, Chigala Sawashi Shidi, Hawaii Botani, Nuni with a solid culture that project was its elected son of IPO, Majamaria, don't sound without that said that all Saikoro and Galate Tiavagido. Galate Tiava, the Bonchetiavagido. Bunchata Takla Ministeri Kubra Abi Ahmed, Uba Ministeri, Hacha Botan Bete Dasatubai, Nuni, Darode de Pazari Hachi de Yava, Darode de Pazari Asako Pidi de Yava, so Sibara Angi City, Hakawabu Laikidi, you don't saw Hachi Maria Galasakate that was Sagalata Kiawagido. Daura is in the Casasagova, the Saudi Arabia, Casabagana, added the Choralites and Hakaba Kabina. Hamnoga Sanao, Nuzawa erected Nukola Nagati de Yasashi, Karaga de Payeta, Ketaka de Payeta, I have Adusaturisti, Yidi, Boshetan Abtiaseli, Darata, Capitana Dandayave, Dandai Saipoliso, Nukawa, Jimmy Adusai and Miavagido, Gadio Salami Imo, Pegaria Imo, Itava Penago, Hasatia Nuna Nagia Saravia, Osai, the Santa, the Sampia Penagia Vagido, Utopia Talatia, Hakuma Shotosai, Gadio Salami Imo. Picaria imo, Ituagidiava imo, Shagatia Yana Petro Sainuna show, Ituagidi the Kusha Wageti, Lumatia Sinsato Sarada, Numaria Saina Gagido, Numaria to Sadi Imo, Hayeda Sata Boca to Sadi Imo, Nuna to Sadi to Pashako, Idea Gatibia Vagido, Nunana di Cho. Shamas going to leave our culture, book to Alajitava. በጣም ነው ደስ የምትሉት በተለይ አሜን አባባላችሁ በጣም ልዩ ነውና እኔ በበኩሌ አይለያችሁ ብዬ እመኛለሁ። የኮይሻ አካባቢን አልምቶ ዓለም አቀፍ የቱሪስት መዳረሻ ለማድረግ በአምስት ክፍሎች ወይም ክላስተሮች ተከፋፍሎ የሚሰራውን የመጀመሪያውን የንጉስ ቃቲ ሐላላ ኬላ ምን ስራ ወደዚህ ቦታ መተው ዛሬ እንዲሁም ሌሎች ከፍተኛ የሥራ ኃላፊዎች በተገኙበት ማለት ነው። ይህ ጥንታዊ የዳውሮ ግንብ ጠላትን ለመከላከል ከ3 እስከ 7 ረድፎች ኖረውት ከ1000 በላይ ኪሎ ሜትር የሚሸፍን በ3 ትውልዶች ከ200 ዓመት በላይ ፈጅቶ የተጠናቀቀ በጣም አስደናቂ ግንብ ነው። ወደ ቻይና የሚባለው ሀገር ስንሄድ the Great Wall of China የሚባል በጣም ግዙፍ ግንብ አለ። በተመሳሳይ ሁኔታ የተገነባ the Great Wall of China በሚደንቅ ሁኔታ ነው የሚሸጡት ቻይኖቹ በታሪክ መስህብነቱ ስለሚወደድ ማለት ነው። እዛ ላይ ስትወጡ በጣም ብዙ ገንዘብ ከፍላችሁ ነው የምትወጡት እና ሲፈትኗችሁ ምን until he climbs the Great Wall of China ይላሉ። ይፈትኗችኋል። አንድ ሰው ወንድ ነው የሚባለው የቻይና ግንብን ወጥቶ ሲጨርስ ነው ይባላል። በአጠቃላይ ሰው ለማለት ነው፣ ወንድ ሴት ለማለት አይደለም። በርግጥ ግን ጀግንነትን ለማሳየት ነው። የዳውሮን ግንብ ልክ እንደዛ መሸጥ እንችላለን። የዳውሮን ግንብ እንደዛ ሸጥን ለቱሪስቶች ማለት የእናንተን ህይወት ምን ያህል መቀየር እንደምንችል ታምናላችሁ ከኔ ጋር? በጣም አሪፍ። ከዛ ውጪ አካባቢውን ዘመናዊ አድርገን በአካባቢ ደህንነት በመጠበቅ እንዲሁም አረንጓዴነቱን በመጠበቅ የሚሰሩት ፕሮጀክቶች በተለይ harmony with nature እዚህ ኮፍያ ላይ በመታየት መልኩ ተፈጥሮን ሳያዛባ የአካባቢውን ተፈጥሮና ባህላችሁን ሳይነካ በልዩ ሁኔታ በማቀናጀት ዓለም አቀፍ የቱሪስት መዳረሻ ይሆናል። እኔ እንደማወራው አይደለም፣ ተሰርቶ ሲያልቅ ለማመን እንደምትቸገሩ በእርግጠኝነት እነግራችኋለሁ። እንግዲህ በዛም የሀገራችን ኢኮኖሚ የአካባቢውም ህዝብ ህይወት ይሻሻላል። እንኳን ደስ ያላችሁ እያልኩ የዛሬውን ፕሮግራም እንዲያስጀምሩልንና የእንኳን ደህና መጣችሁ መልእክት እንዲሁም ስለ ፕሮጀክቱ እንደ ባለሙያ እንዲያስረዱንና መልእክት እንዲያስተላልፉ የዚህ አካባቢ የኮይሻ ፕሮጀክት ዋና ስራ አስፈጻሚ እንዲሁም የኢትዮጵያ መንገዶች ባለስልጣን ዋና ስራ አስፈጻሚ የሆኑትን ኢንጂነር ሀብታሙ ጭጨባ ወደዚህ ጋብዙልኝ ባካሉ። የኢፌዴሪ ጠቅላይ ሚኒስትር ዛሬ የምናስጀምረውና ቀጥሎም የምናስጀምራቸው ፕሮጀክቶች እዚህ ያሉ እንስሳት አስገራሚ ጸጋዎች
የነበሩ ቢሆንም ለዘመናት ከአካባቢው ከህዝቡ ከባህሉ ከዱር እንስሳትና አዋፍ ጋር ተሰናስለው የነበሩ ቢሆንም ይህ ሁሉ ጸጋ የያዘ አካባቢ ለኢትዮጵያና ኢትዮጵያን ሊጎበኙ ለሚመጡ ቱሪስቶች መዳረሻ ክቡር ዶክተር አብይ አህመድ ከአንድ ዓመት በፊት ወደዚህ በመጡ ጊዜ ይሄንን ሁሉ እንዴት እንዳዩት ለማወቅ ብቸገርም ይህ ስራ ላይ እንዲውል ለኢትዮጵያውያን እንደዚሁ ለአካባቢው ኖረው ጸጋው እንዲከፈት ኢኒሺዬቲቭ ከወሰዱና ወደ ስራ እንሸጋገር መመሪያ ከሰጡ በኋላ ባለፉት አንድ ዓመታት ውስጥ 1410 ኪሎ ሜትር ስኩዌር በላይ የሚሸፍነውን የኮይሻና አካባቢውን የልማት ኮሪደር በአምስት ዋና ክላስተሮች ከፋፍለን ስናጠና ከርመናል። ዛሬ የምናስጀምረው የሃላላ ክላስተር እዚህ ዳውሮ ዞን ግቤ 3 አካባቢ የሚገኝ ሲሆን ሆቴሎች፣ የባህል ተቋማት፣ ቪፖዲየም እንደዚሁ የአሳ እርባታ፣ የጀልባ ሽርሽር እነሆ ዛሬ ተጀምሯል። ሁላችሁ እንኳን ደስ ያላችሁ። ሌላው በዚሁ አካባቢ የሚለማው ክላስተር በዳውሮ በኩል በጨበራ ጩርጩራ ፓርክ በምዕራብ የሚገኘው ጉዱሙ ቦካ የሚባል ሲሆን ይህ ጤናና መዝናኛን አካቶ የያዘ ነው። በነገራችን ላይ ክላስተሮቹ የራሳቸው ልዩ ባህሪያት አላቸው። እነዚህ እንግዲህ ዶክተር ሊያም እዚህ ስላሉ ይረዱኛል። ሜዲሲናል የሆኑ መድኃኒትነት ያላቸው እጽዋት በተፈጥሮ የሚበቅሉ አሉ። አስገራሚ ተራራ ጫፎች አሉ፣ ሐይቆች ያሉባቸው እንደዚሁም የተፈጥሮ ምንጮች ያሉበት አካባቢ ነው ጉዱሙ ቦካ የሚባለው። አመያ ጨበራ የሚባለው ኮሪደር ደግሞ እነዚሁን ሌሎቹ ትልልቅ እንስሳት የሚገኙበት አዋፋት የሚገኙበት የመዝናኛ ከባቢ ነው። ኮይሻና አካባቢው ለጊዜው የኮይሻ ግድብ ስላለ የተወሰነ ልማት ያለው ቢሆንም ትንሿን ኮይሻ ከተማን ውቧ አረንጓዴ ከተማ ከማድረግ ጨምሮ ኮይሻ ግድቡ ሲፈጠር በባህሩ ላይ የሚሰሩ የተለያዩ የመዝናኛ ቦታዎች ይኖሩታል። ጩርጩራ መሀል ላይ ያለ ሲሆን መሰረተ ልማት ባለመኖሩ ለጊዜው አሁን ለማልማት የተወሰነ ጊዜ መንገዱ እስኪገናኝ ድረስ እንጠብቃለን። ይህ አካባቢ እነዚህን ሁሉ ጸጋዎች ይዞ ከለማ ከአርባ ምንጭ ጀምሮ በሶዶ፣ በተርጫ፣ ጅማ አካባቢው በጎፋ አካባቢ ያሉ ማህበረሰቦችን እንደዚሁ መላ ኢትዮጵያን ኢኮኖሚ ሊያግዝ የሚችል ለወጣቶች ከፍተኛ ስራ ዕድል ሊፈጠር የሚችል በግንባታም ወቅትም ግንባታው ተሰርቶ ለአገልግሎት ከዋለም በኋላ ማለት ነው። ይህን አካባቢ ሙሉ ለሙሉ ለመክፈት የመንገድ መሰረተ ልማቶች ይጀመራሉ። ቅርብ ጊዜ ውስጥ የሚጀመሩ መንገድ ልማቶች አሉ። መጠነኛ አውሮፕላን ማሳረፍ እንዲችል የአየር ማረፊያዎች እንደዚሁ ሊኖሩት ይገባል። ሌሎች መሰረተ ልማቶችም ሊሰሩ ይገባቸዋል። ቱሪስቶች እንዲዝናኑባቸው የተለያዩ ሆቴሎች ዓለም አቀፍ ደረጃ የጠበቁ ፋሲሊቲዎችም እንዲኖሩት በአሁኑ ሰዓት ሙሉ ለሙሉ የልማት እቅድ የተዘጋጀለት ኮሪደር ነው ማለት ነው። ዛሬ በመጀመሪያው ምዕራፍ የምናስጀምረው የሃላላ ኬላ ክላስተር በንጉስ ሃላላ ጊዜ የተጠናቀቀው በ16ኛው ክፍለ ዘመን ተጀምሮ በ18ኛው ክፍለ ዘመን አጋማሽ አካባቢ እዚያ ያሉ የታሪክ ምሁራን እንዳስረዱን እዚህ ላይ ታሪክን ጨምሮ ባህልን መዝናኛዎቹን ጨምሮ የሚሰራው ትልቁ ምዕራፍ ተጀምሯል። ያው በአንድ ጊዜ ተጀምሮ የሚያልቅ አይደለም። ዛሬ የተጀመረው ምንም ምርጫ ስለሌለ ቀደምም ወንድሜ ሲያነሳ ነበር። ያው የተጀመረ ከማለቅ ውጪ ምርጫ የለውም በአሁኑ ዘመን። ለዚያው ለማመን በጣም አስቸጋሪ በሆነ ሁኔታ ስለዚህ በአጭር ጊዜ ውስጥ እንደገና ለመመረቅ ምንገናኝ ይሆናል ጨርሰን። ነገር ግን ከባቢው በጣም ሰፊ ስለሆነ ጸጋዎቹ ብዙ ስለሆኑ ገና ብዙ ኢንቨስተሮች እየመጡ የሚያለሙት እንጂ ሙሉ ለሙሉ ዛሬ በመናስጀምረው አካባቢውን በሙሉ የሚቀየር ሊሆን አይችልም። በተከታታይ ለሚቀጥሉት ዓመታት በሙሉ የሚለማ ይሆናል። ይሄን ስራ ዛሬ የጀመርነው ለመጨረስ ከአንድ ዓመት ባነሰ ጊዜ ውስጥ ነው ለመጨረስ የታሰበው። የክቡር ጠቅላይ ሚኒስትር ዶክተር አብይ ኢኒሺዬቲቭ የሚሰሩ ፕሮጀክቶች ልዩ ባህሪ አላቸው። ዲስ የባህል ልምምድ ነው። እኛ ትንሽ ነገር ሰርተን ለመጨረስ ዓመታት ነው የሚወስድብን እንደምታውቁት፣ ወይም ደግሞ ሳንጨርስ እንቀራለን። ይህን ክፉ ልምምድን በእጅጉ የሚጻረርና የሚያስቀር ልምምድ ነው። በነገራችን ላይ ልማት ብቻ ሳይሆን
ስለዚህ ቢሮክራሲን አይፈልጉም፣ እግር መጎተትን አይፈልጉም፣ በፍጥነት ውሳኔ ይፈልጋሉ። ይህ ከሆነ ብቻ ነው የሚሳካው። ስለዚህ ለዚህ ሁላችን ካልተረባረብን በስተቀር በሁሉም የኢትዮጵያ ኮሪደሮች እንደምናያቸው አይነት ልማቶች አይደሉም። ይሄን ልዩ ባህሪ የዞኑ አመራሮች የክልሉ ፕሬዝዳንት ሊረዱልን ሊያግዙን ይገባል። የተለየ ሊደርሺፕ ኮሚትመንት ይፈልጋሉ እነዚህ የጠቅላይ ሚኒስትር አብይ ፕሮጀክቶች። ለዚህ ዝግጁ ከሆናችሁ እስቲ ድጋፋችሁን አሳዩ እና እንደዚሁ ለማክበር በሰላም ያገናኘን። ጀምረናል፣ እንጨርሳለን። አመሰግናለሁ። 3 ቢሊዮን ብር እርዳታ እንዲያደርጉ ለመላው የኢትዮጵያ ሕዝብ ጥሪ ያደረግን ቢሆንም በትናንትናው ዕለት የመጨረሻው የራት ሰንሰለት ተጠናቋል። ያገኘነው ገንዘብ 4.2 ቢሊዮን ብር ነው። በዚህ ፕሮጀክት ላይ በርከት ያለ ኢትዮጵያውያን የተሳተፉ ቢሆንም እንደ ኢትዮጵያ የመንግስት ሰራተኞች ደሞዙን የሌለውን ከሌለው ቀንሶ በመስጠት የተሳተፈ የለም። ጠቅላላ የመንግስት ሰራተኞችን በክልልም በፌደራል ያሉትንም እጅግ አድርጌ አመሰግናለሁ። የሀገር መከላከያ ሚኒስቴር ህይወቱን ከመክፈል በተጨማሪ ላይ የወር ደሞዛቸውን ለቀው ተሳትፈዋል። እነሱ ምስጋና ይገባቸዋል። የኢትዮጵያ ንግድ ባንክ፣ የኢትዮጵያ ቴሌኮሙኒኬሽን፣ ሌሎች የልማት ድርጅቶች በርከት ያለ ገንዘብ አዋጥተዋል። እነሱ ምስጋና ይገባቸዋል። እዚህ የምንሰራው ስራ በመንግስት በጀት የሚሰራ ሳይሆን ህዝቡን በማስተባበር ጉልበቱን፣ ዕውቀቱን እና ገንዘቡን በመደመር በአካባቢያችን ያሉ ጸጋዎች ማየት እና ምርምር አይጠይቅም። ከዚህ ከእናንተ ጀርባ የምታዩት አስደናቂ ተራራ ስዕል አይደለም፣ ተፈጥሮ ነው። ይህንን ተራራ ማየት ለብዙዎች ብርቅ ነው። እኛ የምንቀናባቸው የምንሄድባቸው ሀገራት ሜዳና አሸዋ ናቸው። እናንተ ግን የሚገርሙ ተራራዎች፣ የግቤ 3 የተንጣለለ ሐይቅ፣ ዛፎች፣ ከሁሉ በላይ ሰው የሚወዱ ሰው የሚያከብሩ ሰርተው የማይጠቅሙ እጅግ ደጋግ ህዝቦች ያሉበት አካባቢ ስለሆነ እዚህ ከባቢ የሚሰራው ስራ ለመላ ሀገራችን ብቻ ሳይሆን ለአፍሪካም ውበት መሆኑ በቅርብ ጊዜ የምናየው ጉዳይ ይሆናል። በጥቅሉ በዚህ አካባቢ ላይ አላላ ኬላ አንዱ ሳይት ነው። አላላ ኬላ ታሪክ አለው፣ ተነግሮ የማይጠገብ ታሪክ አለው። ከናንተ አባቶች የምንማረው መጀመር ብቻ ሳይሆን በትውልድ ቅብብሎሽ መጨረስ እንደሚቻል። አላላ ኬላን የጀመሩ አባቶች አልቀው አላዩትም፣ ነገር ግን ልጆቻቸው እንደሚጨርሱት ያምኑ ነበር። እኛም ዛሬ የምንጀምረው ስራ ተሰናስሎ አምሮ ተውቦ ልጆቻችን እኛ ካለንበት የኑሮ ስርዓትና ዘይ በተሻለ መኖር እንደሚችሉ የሚያደርግ መሆኑን ስለምናቅ ከኛ በላይ ለልጆቻችን ምርጥ የማትለምን የምትሰጥ ዳ እና የተቸገሩ የምትሰበስብ ኢትዮጵያን ለመስራት ከናንተ ጋር ቃል ኪዳን የገባንና ለዚያውም ቀን ከሌት ለመስራት የምንጥር ስለሆን እናንተ ከጎናችን በመሆን አላላ ኬላ ላይ አንድ ፕሮጀክት አለ፣ ጉድሙ ቦኮ ላይ አንድ ፕሮጀክት አለ፣ ጨበራ አመያ ላይ አንድ ፕሮጀክት አለ፣ ጨበራ ጭምብራ ላይ አንድ ፕሮጀክት አለ፣ ጨበራ ጭርጩራ ላይ እና ኮይሻ ላይ አምስቱን ሳይቶች ስናገናኝ በመንገድ አንድ ቱሪስት እዚህ ከመጣ አንድ ቀን እዚህ አድሮ ሁለተኛው ቀን ወደ ጉሙ ቦካ መሄድ ይችላል ማለት ነው። በሶስተኛው ቀን ወደ ጨበራ አመያ መሄድ ይችላል ማለት ነው። ይህ አካባቢ የሚፈልገው ሁለት መሰረታዊ ነገር ነው። አንደኛው መንገድ ነው። ሁለተኛው እንግዶች ሲመጡ የሚያርፉበት ደረጃውን የጠበቀ ሪዞርት መስራት ነው። ከዚህ ውጪ እንደምታዩት ተፈጥሮ ያደለው ስለሆነ በተለይ እናንተ በርትታችሁ ዛፍ በመትከል
አካባቢውን በመጠበቅ ካገዛችሁ በጣም በርካታ ኢንቨስተሮች ወደዚህ አካባቢ ይመጣሉ። ለታሪኩ፣ ለአካባቢው ውበት፣ ለእናንተም ትጉ ሰራተኝነት ሲሉ እኛ ሁሉንም ባለሀብቶችን ጋብዛለን። እናንተ ትቀበላላችሁ። በጣም በአጭር ጊዜ ውስጥ አካባቢያችን ይቀየራል። እናንተን አደራ ማለት የምፈልገው ባለፈው ዓመት መጥቼ ካየው በኋላ ዝርዝር ዲዛይን እያንዳንዱ ሳይት እንዴት እንደሚሰራ በመጽሐፍ መልክ፣ በቪዲዮ መልክ በዝርዝር እነ ኢንጂነር ሀብታሙ አዘጋጅተዋል። የፕላን ችግር የለብንም፣ የገንዘብ ችግር የለብንም። መላው የኢትዮጵያ ሰራተኛና ባለሀብቶች ተባብረው በርከት ያለ ገንዘብ አዋጥተውልናል። አሁን የሚያስፈልገው ቀን ከሌት ተግቶ መስራት ነው። ከዚህ አንፃር እዚህ ያላችሁ ወጣቶች በሚሰሩ በሁሉም ፕሮጀክቶች እንደ ሰራተኛ ብቻ ሳይሆን እንደ ባለቤት፣ እንደ ተቀጠረ ብቻ ሳይሆን የፕሮጀክቱ ኃላፊ እንደሆነ ሰው ተጨማሪ ሰዓት በጥራት እየሰራችሁ ለዳውሮ ህዝብ አልፎም ለወላይታ፣ ለጎፋ፣ ለኮንታ ለሁሉም ህዝቦች የሚተርፍ መልካም ነገር በመተው እንድትተባበሩ አደራ ማለት ፈልጋለሁ። በሚቀጥለው ዓመት በዚህ ጊዜ ገደማ አሁን ያስጀመርነውን ፕሮጀክት እናስመርቃለን። ፕሮጀክቱን ከማስመረቃችን በፊት ሚኒስትሮች፣ ክቡር ምክትል ጠቅላይ ሚኒስትሩ፣ የክልሉ ርዕሰ መስተዳድር እና ሌሎች ኃላፊዎች በየመሃሉ እየመጡ ስራውን ይከታተላሉ፣ ይደግፋሉ። ከናንተ የምንፈልገው ሁለት ተጨማሪ ነገር አለ። ቱሪስቶች ሲመጡ እንኳን ገንዘብ እስክሪብቶ እንኳን ቢወድቅ የዳውሮ ህዝብ አንስቶ የሚሰጥ እንጂ የሚደብቅ አለመሆኑን፣ ጨዋ ህዝብ መሆኑን፣ ቱሪስቶች ሲመጡ ወክ ቢያደርጉ መንገድ ይጠፋባቸው በፈለጉት ሁኔታ የምንደግፍ የምናግዝ እንጂ የምናስፈራራ የምንዘርፍ እንዳንሆን፣ ሰላማችን እንድንጠብቅና አሁንስ ወደ ዳውሮ ሄጄ ወደ ኮንታ ሄጄ ማረፍ ፈልጋለሁ ሰው እንዲል ማድረግ፣ አሁንስ ሰለቸኝ የከተማው ግርግር እነሱ ጋር ሄጄ የነሱን ቅቤ እየበላው መቼስ ቅቤያችሁ ማራችሁ የታወቀ ነው እነሱ ጋር ባርፍ ይሻላል የሚል ስሜት እንዲፈጠር የእናንተ ሚና ከፍተኛ ስለሆነ እኛ ስራውን ጀምረናል፣ እንጨርሳለን። መጨረስ ማለት ግን ለብዙ ሀብታሞች በር መክፈት ስለሆነ ከኛ ስራ በኋላ ብዙ ኢንቨስተር ስለሚመጣ ለነሱ ሁሉ ምቹ ሁኔታ በመፍጠር እንድትተባበሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። በመጨረሻም ቀደም ሲል የዳውሮ ወጣቶች ህዝቦች የወላይታ፣ የጎፋ፣ የኮንታ፣ የከፋ ህዝቦች አገራቸውን በውትድርና በመጠበቅ በጀግንነት ይታወቁ ነበር ነው። ዛሬ የሀገር መከላከያ ሚኒስቴር፣ የፌደራል ፖሊስ ጠንካራ ሀገር ወዳድ ጀግኖች ወጣቶች ይፈልጋል። ይሄን ሀገር ሰላሙን እንድናረጋግጥ ይሄን አገልግሎት መስጠት ለእያንዳንዱ ዜጋ ግዴታ የውዴታ ግዴታ መሆኑን አውቀን በውትድርና ስራ ውስጥ፣ በፖሊስ ስራ ውስጥ፣ በመንገድ ስራ ውስጥ መሳተፍ ያስፈልጋል። ሀገር በዚያ መንገድ ብቻ ነው የሚገነባው። እነዚህ የምታያቸው ልጆች 24 ሰዓት ይሮጣሉ ሀገራቸውን ለመጠበቅ። በርከት ያለ ሰው ኖሮ የተሻለ ስራ እንድንሰራ ኢትዮጵያን ከሩቅም ከቅርብም የሚያስፈራሩ ኃይሎች ለመከላከል እንዲቻል በፈቃደኝነት አገር የማገልገል ስራን ወጣቶች እንደ ውዴታ ግዴታ መውሰድ አለባችሁ። የዳውሮ ኮታ ስመለከት በጣም ዝቅተኛ መሆኑ አሳዝኖኛል። ወጣቶች እንድታስቡበት አደራ ማለት ፈልጋለሁ። ስራ የለም ሳይሆን ስራ አለ። ወደ ስራ እንድትገቡ፣ አገራችሁ እንድትጠብቁ፣ አገራችሁ እንድትመሩ፣ ልማታችሁ እንድታመጡ ላሳስባችሁ ፈልጋለሁ። ፕሮጀክቱ ዛሬ ተጀምሯል። የዛሬ ዓመት ለምርቃት እንገናኛለን። በርቱ፣ አይዟችሁ። የጀመርነውን እንደ አባቶቻችን እንጨርሳለን። መልካም የልማት፣ የሰላም፣ የብልጽግና ጊዜ ይሁንላችሁ። አመሰግናለሁ።
ሁላችሁንም አመሰግናለሁ። ቻው በሉልኝ፣ ሸኙልኝ።